ዋሽተሻል እማዬ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል ስትጎርሽ ሳላይ በላኩኝ ብለሻል እናቴ ዋሽተሻል አንቺን ያቆይልኝ ይነው ልመናዬ ብተራብ ስሜ ነሽ ብታወቅ ዝናዬ አልደውልለትም አይነሳም ያነሳላል ከኔ ጋር እንዳለ እንዳትነግረው ሄሎ እንዴ ጭራሽ ጭቅጭቅኝ እያልከኝ ነው? እኔ ካናል ጠርቼ አንተ እንዲህ ብዬ ነቅቼ በስርዓት አውራት፣ ሌላ ነገር አታውራሽ። እሷ አያገባም እኮ እኔና እሷ ኬዝ አለ። በቃ ምንም በማታውቀው አትግባ። አያለ መግባት አይደለም በሰላም ፍታ። ይኸው በቃ ልጅቷ ምን ነው ፈታው? ምን ልፍታኝ? እኔ እንዲነግርህ ነው የምፈልገው። ምንም ነገር የለኝም። ሀይሚዬ በጣም ተጨንቃለች። እንግዲህ ብሩኬ በየትኛውም ሶሻል ሚዲያ ብሎክ አድርጎኛል፣ ብሩኬ እያወራኝ አይደለም፣ በጣም ተጨንቅ ያለው ብላ እንግዲህ ለእኛም እየነገራችን ነበር ማለት ነው። እናንተን ያስደስታችኋል ብዬ ሳይሆን በቃ ማረገው ስለጠፋኝ ነው። በጣም ተጨንቅ ያለው ምን ማድረግ እንዳለብኝ አላውቅም። በጣምም አጥፍቻለሁ፣ ግን ምን ላድርግ በቃ ተሳስቼ ነው እና የሆነ ሸም ምናምን ይዟችሁ ያደረጋችሁት ነገር መልሶ ራሳችሁ ሲጎዳችሁ ምናምን እያለች እያወራችን ነበር ማለት ነው። እንግዲህ በዚህ መሀል ብሩኬን ማግኘት የምችለው በፋሲል ምክንያት ነው እና ጓደኞቹ ሁላ ሲደውሉለት ስልካቸውን አይመልስም፣ የኔንም ስልክ አይመልስም። ስለዚህ ፋሲልን እጠራውና ፋሲልን አስደውዬ ብሩክ እንዲመጣ አደርጋለሁ ብላ እንግዲህ ፋሲልም ከመጣ በኋላ በብዙ ጭቅጭቅና በብዙ ክርክር በኋላ ምክንያቱም ፋሲል የሚፈልገው ሀይሚና ብሩክ እንዲጣሉ ሀይሚ ወደሱ እንድትመለስ ነውና ሀይሚ ደግሞ ያ ነገር እንደማይሆን ለፋሲል እየነገረችው ነው። ፋሲል ግን የሚሰማ ልጅ አይደለም ማለት ነው፣ ወይም ሰው አይደለም፣ ብቻ አላውቅም ምን እንደምለው እና በጣም ተጨንቃለች፣ በጣም ከፍቷታል ማለት ነው። ሀይሚዬ እንግዲህ ራስሽ ነሽ ህይወትሽን የበጠበጥሽው ነው የምለው። ምክንያቱም አንዲት ሴት ሁለት እግር አለኝ ብሎ ሁለት ዛፍ ላይ ወጣም ይባላል እና አንዱን ጠበቃ አድርገሽ መያዝ ነበረብሽ። ስለዚህ ራስሽ አጠፋሽው ጥፋት ስለሆነ ያው ትንሽ ታገሽ ይላለው ማለት ነው። እንግዲህ እንደምንም በስንት ልመና ከመጣ በኋላ ፋሲልን በግድ ለምና ስታለቅስ ነው እንደውም በቃሽ ደውላለሁ ብሎ ደወለ ማለት ነው። ከደወለም በኋላ ብሩኬ ስልኩን አነሳው። ከዛ በመሃል ተቋረጠ። ከዛ መልሶ ብሩኬ ደወለ። ለምን ፈለከኝ? ለምን ደወልክ አለው። ዛሬም ያንጠራራል ምናምን እያለው ነበር እና ከዛ በኋላ ያው ማግኘት ፈልጋለሁ፣ እንዳገኝ ፈልጋለሁ፣ ከመጣጠፊያው ጋር ነኝ ከሰፈር ምናምን ሲለው እንግዲህ ብሩኬ እሺ ብሎ ወደ አሉበት ሄደ ማለት ነው። ወደ አሉበት ሲሄድ ግን እያገኘው ሀይሚንና ሀይሚንና ፋሲልን ነበር ማለት ነው። ምክንያቱም ፋሲልን ከሀይሚ ጋር ማየት አይፈልግም ብሩኬ ማለት ነው እና ሀይሚ ደግሞ ግራ ስለገባት የጓደኞቹንም ስልክ ስለማይመልስ በቃ ያለኝ አማራጭ ይሄ ነው ብላ እሱን እንዲያመጣላት አስደረገች ደውላ ማለት ነውና ግን ደግሞ ብሩኬ መሰለው በሌላ መንገድ ነውና ዛሬም እንግዲህ ብሩኬ ሀይሚን ጥሏት ሄዷል ማለት ነው። ሀይሚ በጣም ከፍቷት በጣም ብቻ አላቅም ውስጧ ተሰብሯል እና ፋሲል ደግሞ በዚህ መሀል የነሱ እንደዚህ መሆን በጣም አስደስቶት ወደ ላይ እየዘለለ ነበር ማለት ነው። በሞራል በቃ በጣም ደስ ብሎት ማለት ነው። ምክንያቱም ፋሲል አትሳሳት፣ አንድ ሰው ተጣላ ማለት ያኔ ድጋሚ አይገናኝም ማለት አይደለም። እነዚህ ልጆች ችግራቸውን ፈተው አንድ ላይ ይሆናሉ፣ አትጠራጠር። እኔ አጣልቼ ወስዳቸዋለሁ ብላ አስበህ ከሆነ አይቻልም ማለት ነው። ምክንያቱም ማንም ችግሩን ፈቶ ማይታረቅ የለም፣ ይታረቃሉ ማለት ነው። እነዚህ ልጆች ደግሞ በጣም ብዙ ያሳለፉ ልጆች ናቸውና ከሱ ጋር ጣልቼ ወስዳታለሁ ብለህ ከሆነ ያስደሰተህ ብዙም አትደሰት ልልህ ፈልጋለሁ ማለት ነው። ያው ብሩኬም እንግዲህ በጣም ታግሰሃል በፊት ማለት ነው። ስለዚህ በጣም ከታገስካ አይቀር እስከ መጨረሻው ትዕግስትህን አሳየው ማለት ነው። ሀይሚን ትተህ ወይም ሀይሚን አኩርፈሃት ወይም ሀይሚን አልፈልግሽም ብለህ ሳይሆን ከሀይሚ ጋር አብረህ እያለ ሀይሚን እንዴት አድርገህ እንደምታኖራት እና እንዴት እንደምትወዳት
እያሳየኸው ነው እንጂ እሱን መጉዳት የምትችለው ሀይሚን ጥላሃት በመሄድና እንደዚህ በመሆን አይመስለኝም ማለት ነው። ሌላው እንግዲህ እነ ሰይድ እና ነገር ዘቆይቼ እዛ ድሬ ጠዋት ስራ ለመግባት ነበር ነው እንግዲህ ማን እንዳየው በእነሱ መጣለናል። ሁለት ክላስ ተከራይታ የትናንትና ሰይድ የለቀቀው ቪዲዮ ማለት ነው። እንግዲህ ያው አዩ በረኪና ወይም አዩ ምንድን ነበር ያለቻት አዩ ደብድቤ ነው አዩ ምን በላቸው እንግዲህ አዩ በረኪና የሚለው ወደ አዩ በላቸው መሰለኝ የቀየረችላት ሱመያ ማለት ነው። እንግዲህ ሱመያ ምንድነው ያለችው ለሰይድ አትፈልገኝ፣ አዎ እኔ ልጆቼን ይዤ ልኖርበት ብትፈልገኝም አታገኘኝም። መጀመሪያ ግን ቪዲዮን እንዳየሁት በጣም ደንግጬ ነበረ። ከዛ በኋላ ግን ፕራንክ መሆኑን ሳውቅ እንትን አልኩኝ እንጂ በጣም ደንግጬ ነበር። እንዴት ሊያገኙ ቻሉ ብዬ በጣም ደንግጬ ነበር ብላለች ሱመያ ማለት ነው። እንግዲህ አያገኙሽም ማለት ነው። ለማንኛውም እንግዲህ አዩ በረኪና ስጦታ ነበራት። ትናንትም ሰርቼላችኋለሁ። ስለዚህ ስለ ሰይድ ስለለቀቀው ቪዲዮ ማለት ነው። ፕራንክ ነበር ያደረጓት አዩ በረኪናን ጓደኛዋና ሰይድ ማለት ነው። እንግዲህ ሰይድ እውነት ሱመያን አገናኘዋለሁ ችግር የለውም ነየት ነው ያለችው ብላ እንግዲህ ተፍ ብላ እሺ ብትል ኖሮ ስጦታ ይሰጣት ነበረ። እሷ ግን ምንድነው ያለችው? ቀጥ ብለሽ ለሰይድም ሳትናገሪ ወደ አዲስ አበባ ተመለሽ፣ ወደ መጣሽበት ተመለሽ፣ አለዛ ገልሻለሁ አለቻት ማለት ነው። ከዛ በኋላ ኧረ እባክሽ እውነትሽን ነው እንጂ እኔ ስንት መስዋዕት ከፍዬ መሰለሽ ያገኘኋት። ስለዚህ እኔ ለሰይድ እኮ ደውዬ ሰይድና እዚህ ቦታ ፈልጋለሁ ብለው ሮጦ ይመጣል ብላ ስትላት፣ ከዛ በኋላ እንደውም ኧረ እኔን ራሱ አግባይ ብለው ያገባኛል ስትላት እንግዲህ ጥፍ አርጋታለች ማለት ነው። እንደምታዩት እየወለወለቻት ነው ማለት ነው፣ እየጠፈጠፈቻት ነው። እንግዲህ እንደዚህ ጥፍጥፍ ካረገቻት በስማም ልጅቷን እኮ በጣም ነው የጠፈጠፈቻት። ግን እሺ በስማ አዩ በረኪና ግን እንደዚህ የምትማታው ለምንድን ነው? የሰይድ ነገር ሲነሳ በቃ እንዴ በቃ አውሬ ነው የምትሆን። አውሬ ተመልከቱ። ከዛ እንግዲህ ሰይድ ከተደበቀበት እየሮጠ ይወጣል ማለት ነው። ምንድነው ይላል ማለት ነው። ብቻ ያው እንግዲህ እየተቀጣቀጡ ነው ማለት ነው። አይጣውንትና ምንድነው ጣውንት ለማንኛውም ቤተሰቦቼ እንግዲህ ሱመያ በስንት ጊዜዋ ብቅ ብላለች ማለት ነው። እሷን ቪዲዮ ለቃለች። እሷንም አበረታቷት ማለት ነው። ሱመያ ማለት ጀግና ሴት ናትና አበረታቷት ማለት ነው። እውነት ማናት ደግሞ ያችኛዋ አዩ ደብድቤ ነው አዩ ከቤ አዩ ማን ያለቻት እናንተ ጠፋብኝ። አዲሱ ስሟ ማለት ነው። አዲስ ማውጣታላት ነበርና ያን ስም እስከሚይዘው ድረስ እንግዲህ ባዩ በረኪና ጠራታለሁ ማለት ነው። እኔንም ላይክ ሼር ሰብስክራይብ ያርጋችሁ አበረታቱልኝ የሱመያ ቤተሰቦች ማለት ነው። ያዩ በረኪናን ቤተሰቦች እንደዚሁ ሰብስክራይብ አድርጉኝ እሺ ጋይስ። እንግዲህ ምንም ልናረጋት አንችልም እኛ ያው ጸባይዋ አመሏ ስለሆነ አዩ በረኪና ተባለች ማለት ነው። እንግዲህ ነገ ደግሞ ወይ የአይጥ መርዝ ተጠጣና አዩ የአይጥ መርዝ ትባል ይሆናል አይታወቅም። ስለዚህ የሷ ነገር እንግዲህ በዙሪያ ያሉ ሰዎች ሁላ እንደዚህ እየጠፈጠፈቻቸው ነው ማለት ነው። እንግዲህ ሰይድ የሚያዘጋጅላትን ስጦታ ሳትሰጥ ቀረች ማለት ነው። ምክንያቱም ሰይድ ስጦታውን ያዘጋጀው እሺ ከሱመያ ጋር እናገናኘው በይነየት ነው ያለችው ብላ እንግዲህ ለጓደኛዋ እሺ ትላለች ብሎ ነበር። እሷ ግን ጓደኛዋንም ጠፈጠፈቻት ማለት ነው። በተረፈ ሁላችሁም ሰላማችሁ ብዝት ትርፍ ይበልልኝ። ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱኝ። ባይ ባይ። ዋሽተሻል እማዬ ዋሽተሻል፣ እህል ባፍሽ ሳይዞር ጠገብኩኝ ብለሻል፣ ስትጎርሽ ሳላይ በላኩኝ ብለሻል። እናቴ ዋሽተሻል አንቺን ያቆይልኝ ይህ ነው ልመናዬ ብተራ